ሰላም ጤና ይስጥልን የከንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። በቅድሚያም አርዕስተ ዜና። ሊያስቆመኝ የሚችለው የራሴ የሞራል እሴት ብቻ ነው ሲሉ ዶናልድ ትራምፕ ተናገሩ። በኢራን የኢንተርኔትና የስልክ ግንኙነት መቋረጡ ተነገረ። ኢትዮጵያ ታይዋን የማትነጠል የቻይና ግዛት እንደሆነች ስታረጋግጥ፣ ቤጂንግ ደግሞ የኢትዮጵያ የባህር በር ማግኘት ፍላጎትን ደገፈች። ሶማሌ የምግብ እርዳታ መጋዘን አውድማለች በሚል በአሜሪካ የቀረበባትን ክስ አስተባበለች። ኢትዮጵያን ጨምሮ የብሪክስ ሀገራት ግዙፍ የባህር ኃይል ልምምድ በደቡብ አፍሪካ ማካሄድ ጀመሩ። እነዚህንና ሌሎች አዳዲስ መረጃዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። ኢትዮጵያ ታይዋን የማትነጠል የቻይና ግዛት እንደሆነች ስታረጋግጥ፣ ቤጂንግ ደግሞ የኢትዮጵያን የባህር በር የማግኘት ፍላጎት ደግፋለች። የውጭ ጉዳይ ሚኒስቴሯ ወደ ኢትዮጵያ የላከችው ቻይና የቀጠናው ሀገራት ሉዓላዊነትና የግዛት አንድነትን ባከበረ መልኩ የማሪታይም ሎጂስቲክስ ስትራቴጂን ለማጠናከር የሚያደርጉት እንቅስቃሴ እንደምትደግፍ አስታወቀች። የባህር በር የማግኘት ጉዳይ የማሪታይም ሎጂስቲክ ትስስርን ለማጠናከር ከሚረዱ ተግባራት መካከል አንዱ እንደሆነ ገልጻለች። ኢትዮጵያ በበኩሏ ታይዋን የማትነጠል የቻይና ግዛት አካል እንደሆነች በመግለጽ ለአንድ ቻይና መርህ ያላትን ቁርጠኝነት አረጋግጣለች። የአውሮፓውያኑ 2026 መጀመሪያ ጉብኝታቸውን በአፍሪካ ያደረጉት የቻይና የውጭ ጉዳይ ሚኒስቴር ዋንግ ዩ ለ2 ቀናት ይፋ የሥራ ጉብኝት ሐሙስ ታህሳስ 30 ቀን 2018 ዓ.ም ኢትዮጵያ ገብተዋል። ዋንግ በአዲስ አበባ ከጠቅላይ ሚኒስትር ዶክተር አብይ አህመድ እና ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዲሁም የአፍሪካ ህብረት ሊቀመንበር መሐመድ አሊ የሱፍ ጋር ተነጋግረዋል። የቻይና የውጭ ጉዳይ ሚኒስቴር ከአብይና ከጌዲዮን ጋር የነበራቸው ውይይት ከሀገር ውስጥ ጉዳይ ባሻገር ቀጠናዊ እንዲሁም ዓለም አቀፋዊ ወቅታዊ ሁኔታዎች የተነሱበት እንደሆነ ዛሬ አርብ ጥር 1 ቀን የወጣ የሁለቱ ሀገራት የጋራ መግለጫም ያስረዳል። የቻይና መንግስት በኢትዮጵያ በምታከናውነው ሀገራዊ ልማት ለተመዘገቡ አዲስ ስኬቶች ያለውን አድናቆት እንደገለጸው የውጭ ጉዳይ ሚኒስቴር ያወጣው የጋራ መግለጫ ላይም ተጠቅሷል። ቻይና የኢትዮጵያ ህዝብ ከአገሪቱ ሁኔታ ጋር የሚስማማ የልማት ጎዳና ለመከተል የሚያደርገውን ጥረት በጽኑ እንደምትደግፍም አስታውቃለች። ኢትዮጵያ ላይ የሚቃጣ የውጭ ጣልቃ ገብነትም እንደምትቃወም አስታውቃለች። መግለጫው እንደሚያስረዳው ሁለቱ ሀገራት የልማት ፖሊሲዎችና ስትራቴጂዎችን በተመለከተ ቅንጅታቸውን ለማጠናከር እንዲሁም ከመንግስት አስተዳደር ጋር በተያያዘ ጉዳዮችን የሚያደርጉት ልምድ ልውውጦችን ለማበረታታት ተስማምተዋል። ቻይና ኢትዮጵያ በአፍሪካ ቀንድ ለምትጫወተው ሚና ከፍ ያለ ግምት እንደምትሰጥ በመግለጽ በጋራ መግለጫ ላይ ሰፍሯል። ኢትዮጵያ በበኩሏ በቻይና የሰላም ልማት እቅድ በአፍሪካ ቀንድ አማካኝነት ለተመዘገቡ ውጤቶች ያላትንም አድናቆት ገልጻለች። ቻይና በዚህ መግለጫ ላይ የኢትዮጵያ መንግስት ከቅርብ ዓመት ወዲህ በአጽንኦት እያነሳ ያለው የባህር በር ተጠቃሚነት ጉዳይ ከቀጠናዊ ትስስር ጋር አያይዛ ጠቅሳለች። የቀጠናው ሀገራት በተለይም መስኮች ግንኙነት፣ ትብብርና የአፍሪካ ውህደት ለማጠናከር የሚከናወን ተግባራት እንደምታበረታታም አስታውቃለች። ግንኙነትን ለማጠናከር በሚል ከተጠቀሱት ጉዳዮች ውስጥ አንዱ የማሪታይም ሎጂስቲክ ማሳደግ ነው። ይህ የሚሆነው በአንድ መንገድም የባህር በር ማግኘት እንደሆነ ቻይና ጠቅሳለች። የባህር ሎጂስቲክ ጉዳይ በቀጠናው ሰላም ለማረጋጋትና ብልጽግናን ለማስፈን ዓላማ መዋል እንዳለበት የገለጸችው ቻይና በንግግርና በዲፕሎማሲያዊ መንገድ መከናወን እንዳለበትም አስታውሳለች። ከቀጠናዊ ትስስር ጋር የተያያዙ እነዚህ ተግባራት ጉዳይ የሚመለከታቸው ሀገራት ሉዓላዊነትና የግዛት አንድነት እንዲሁም የተባበሩት መንግስታት ድርጅት ቻርተርና ዓለም አቀፍ ሕግን በማክበር ላይ መመስረት እንዳለበትም አስረድታለች። ኢትዮጵያ በአንጻሩ ከሰሞኑ በድጋሚ የውጥረት ምንጭ እየሆነ ባለው የታይዋን ጉዳይ ድጋፍ ለቻይና እንደሆነ በድጋሚ አስታውቃለች። ቻይና ሉዓላዊ ሀገር እንደሆነች ያወጀችውን ታይዋንን የምትቆጥራት እንደ ራሷ ግዛት አካል አድርጋ ነው። ከሰሞኑ ቻይና በታይዋን አቅራቢያ ወታደራዊ ልምምድ እያደረገች መሆኑ ቤጂንግ በደሴቱ ግዛት ጦርነት ልትከፍት ትችላለች የሚል ስጋት በድጋሚ እንዲበረታም ምክንያት ሆነዋል። ይህ ውጥረት ባየለበት የወጣው የዛሬው መግለጫ ላይ መንግስት ለአንድ ቻይና መርህ ያላትን ጽኑ ቁርጠኝነት በድጋሚ አረጋግጧል። ዓለም ላይ አንድ ቻይና ብቻ መኖሯን፣ ታይዋን የማትነጠል የቻይና ግዛት አካል መሆኗን በመጥቀስ አቋሙን ያሳወቀው መንግስት ኢትዮጵያ ማንኛውም የታይዋን ነጻነት እንቅስቃሴ በጽኑ ትቃወማለችም ብለዋል። መግለጫው ኢትዮጵያ የቻይናን መንግስት አገራዊ አንድነት ለማምጣት የሚያደርገውን ጥረት ሁሉ በጽኑ ትደግፋለች፣ እንዲሁም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔ 2758 ስልጣንን በቁርጠኝነት ትከላከላለችም ይላል። ታይዋን የተመለከተ ይህ ግልጽና ጠንካራ አቋም የአፍሪካ ህብረት ሊቀመንበርና የቻይና የውጭ ጉዳይ ሚኒስቴር ከተገናኙ በኋላ የወጣ የጋራ መግለጫ ላይም በተመሳሳይ ተንጸባርቋል። ታይዋን የተመለከተ የህብረቱ መግለጫ ክፍልም በተመሳሳይ ታይዋን የማትነጠል የቻይና ግዛት አካል መሆኗን አስረግጧል። በተጨማሪም የአፍሪካ ህብረትና የቻይና መግለጫ ባለፈው ሳምንት በአሜሪካ መንግስት
ከአገራቸው የተወሰዱትን የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን ጉዳይም አንስቷል። በቅርቡ በቬንዙዌላ የተፈጠረው ክስተት በተመለከተ ያላቸውን ስጋት የገለጹት የቻይናና የአፍሪካ ህብረት የሁለቱ ሀገራት ሉዓላዊ የግዛት አንድነት መከበር እንዳለበትም አሳስበዋል። የተባበሩት መንግስታት ድርጅት ቻርተር መሰረታዊ መርሆችና ዓለም አቀፍ ህጎች መከበር አለባቸው የሚለው አቋማቸውንም በመግለጫው አስታውሰዋል። ኢትዮጵያና ቻይና በመግለጫው ላይ የቬንዙዌላ ጉዳይ በግልጽ ባይጠቅሱም ሁለቱም ሀገራት በዓለም አቀፍ ግንኙነት ውስጥ ኃይልን መጠቀም ወይም ኃይልን ለመጠቀም መዛት እንደሚቃወሙ አስታውቀዋል። በተጨማሪም ቻይናና ኢትዮጵያ በአዲሱ የአውሮፓውያኑ 2026 የውጭ ጉዳይ ሚኒስቴሮቻቸው መካከል አዲስ የፖለቲካ ምክክር ለማካሄድ እንደተስማሙ መግለጫው አስረድተዋል። በኢራን የኢንተርኔትና የስልክ ግንኙነት መቋረጡ ተነገረ። በኢራን በመላው አገሪቱ የሚገኙ የኢንተርኔትና የስልክ ኔትወርኮች በድንገት አገልግሎት ማቋረጣቸውን የሚጠቁሙ ሪፖርቶች እየወጡ ነው። የሀገሪቱ ዲጂታል ግንኙነት የሚከታተሉ የተለያዩ ዓለም አቀፍ ተቋማት እንደገለጹት በበርካታ የሀገሪቱ ከተሞች የመረጃ ልውውጥ ሙሉ በሙሉ ተቋርጦ ይገኛልን ብለዋል። ይህ ግንኙነት መቋረጥ የተከሰተው በሀገሪቱ ካለው ወቅታዊ የፖለቲካ ውጥረት ጋር ተያይዞ ይሁን ወይም በቴክኒክ ብልሽት ምክንያት ስለመሆኑ እስካሁን ከኢራን መንግስት በኩል የተሰጠ ይፋዊ ማብራሪያ የለም። ይሁን እንጂ ኢንተርኔት አገልግሎት መቋረጡ በዜጎች መረጃ እንዳያገኙና ወደ ውጭ ሀገር መረጃዎችን እንዳይልኩ ከፍተኛ እንቅፋት መፍጠሩ ተነግሯል። በተለይም የማህበራዊ ሚዲያ መተግበሪያዎችና የስልክ ጥሪዎች ባለመስራታቸው በሀገሪቱ ውስጥ ምን እየተከናወነ እንዳለ ለማወቅ አስቸጋሪ እየሆነ መምጣቱን የዜና ምንጮች እየዘገቡ ይገኛሉ። በተያያዘ መረጃ በኢራን የቀጠለው መጠነ ሰፊ ተቃውሞን ተከትሎ በፋርስ ግዛት የሚገኝ የጀነራል ቃሲም ሱሌይማን ሐውልት በሰልፈኞች መፍረሱ ተነግሯል። በኢራን የተለያዩ ከተሞች የተቀሰቀሰው ተቃውሞ በእጅግ እየበረታ የመጣ ሲሆን ሮብ ሰልፈኞች የሱሌይማን ሐውልት ሲያፈርሱ የሚያሳይ ቪዲዮዎች በማህበራዊ ሚዲያ ተሰራጭተዋል። ቃሲም ሱሌይማን የኢራን አብዮታዊ ዘበኛ ወይም IRGC ቁስ ኃይል መሪም ነበሩ። ሱሌይማን እንደ አውሮፓውያን አቆጣጠር 2020 በአሜሪካ የአየር ጥቃት መገደላቸው የሚታወስ ሲሆን ያኔ ኢራን በወሰደችው የበቀል እርምጃ በስህተት የሲቪል መንገደኞችን አውሮፕላን መምታቷ የሚታወስ ነው። ይህ በእንዲህ እንዳለ አያቶላ ካሚኒ ትራምፕ ይወድቃል፣ እጁም በኢራናውያን ደም የተለወሰ ነው ሲሉ ተናግረዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ በዛሬው ዕለት በመንግስት ቴሌቪዥን ባስተላለፉት መግለጫ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይወድቃሉ ሲሉም ዝተዋል። ካሚኒ በንግግራቸው ትራምፕ ከ1000 በላይ ኢራናውያን ደም በስተጀርባ እጃቸው እንዳለ በመጥቀስም ክስ ዘንዝረዋል። በመግለጫቸው ላይም እንደ ፈርዖንና ናምሩድ ያሉ አምባገነኖች በትዕቢታቸው ጥግ ላይ ሳሉ እንደወደቁ ሁሉ ትራምፕን በተመሳሳይ ይወድቃሉ ብለዋል። ስለ ሰላማዊ ሰልፈኞቹም ሲናገሩ በሀገሪቱ እየተካሄደ ያለው ተቃውሞ የውጭ ኃይሎች ሴራ ነው ያሉት መሪው ለባዕዳን ኃይሎች የሚያገለግሉ ቅጥረኞችን አንታገስም ሲሉም አስጠንቅቀዋል። እንዲሁም ስለ ኢኮኖሚ ችግር በሀገሪቱ የኢኮኖሚ ችግር መኖሩ ቢታመንም ንብረት ማውደምና ሁከት መፍጠር ግን ፈጽሞ ተቀባይነት የሌለው ድርጊት መሆኑንም ገልጸዋል። ካሚኒ ወደ ሩሲያ ሊሰደዱ ነው ተብሎ ሲናፈስ የነበረው ወሬ አስተባብለዋል። የኢራን የጸጥታ ኃይሎች በሀገሪቱ የተከሰተውን አለመረጋጋት ለመቆጣጠር እርምጃ እንዲወስዱ መሪው አሳስበዋል። ይህ ንግግር የተላለፈው በኢራን የኢንተርኔትና የስልክ ግንኙነት ተቋርጦ ባለበት ወቅት ነው። ኢትዮጵያን ጨምሮ የብሪክስ ሀገራት ግዙፍ የባህር ኃይል ልምምድ በደቡብ አፍሪካ ተጀመረ። በቻይና መሪነት የሚካሄደውና የብሪክስ ፕላስ አባላት የሚሳተፉበት ኤክሰርሳይዝ ዊል ፎር ፒስ 2026 የተሰኘ ታላቅ የባህር ኃይል ወታደራዊ ልምምድ ዛሬ በደቡብ አፍሪካ የባህር ክልል በይፋ ተጀምሯል። በቻይና መሪነትና በደቡብ አፍሪካ አስተናጋጅነት የሚካሄድ ሲሆን የሩሲያና የኢራን ግዙፍ የጦር መርከቦች በስፍራው መድረሳቸውም ተገልጿል። ልምምዱ ከዛሬ ጥር 1 ቀን እስከ ጥር 8 2018 ዓ.ም ድረስ ለተከታታይ 7 ቀናት ይቆያል። የመርከብ ጉዞዎች ደህንነትና የባህር ኃይል ኢኮኖሚን እንቅስቃሴዎችን በጋራ ማረጋገጥ በሚል መሪ ቃል የሚካሄድ ሲሆን የንግድ መስመሮች ደህንነት መጠበቅና የሀገሪቱን ወታደራዊ ቅንጅት ማጠናከር ላይ ያተኩራል። የደቡብ አፍሪካ መከላከያ ኃይል ዝግጅቱን መጠናቀቁን ያረጋገጠ ሲሆን በአሁኑ ሰዓት የኢራን ትልቁ የጦር መርከብ በኬፕ ታውን የባህር ዳርቻ እንደሚገኝና በቻይናና በሩሲያ መርከቦች በልምምዱ ላይ እየተሳተፉ መሆኑ ተዘግቧል። ይህ ወታደራዊ እንቅስቃሴ የብሪክስ ሀገራት በዓለም አቀፍ የባህር መስመሮች ላይ ያላቸውን ተሰሚነት ለማሳደግ የሚያደርጉት ጥረት አካልም ተደርጎ ተወስዷል። ሊያስቆመኝ የሚችለው የራሴ የሞራል እሴት ብቻ ነው ሲሉ ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ በዓለም አቀፍ ደረጃ ያላቸው ስልጣን የሚገታ የራሳቸው የግል ሕሊናና የሞራል እሴት እንጂ ዓለም አቀፍ ሕግ አለመሆኑን ገልጸዋል። ስለ ስልጣን ገደብ ለቀረበላቸው ጥያቄ በዓለም አቀፍ ደረጃ ያለው ስልጣን የሚገታ ነገር አለ ወይ ተብለው ሲጠየቁ አዎ አንድ ነገር አለ፣ እሱም የራሴ ሞራልና የራሴ ያስተሳሰብ ነው። እኔን ሊያስቆመኝ የሚችለው ብቸኛው ነገር ይሄ ነው ብለዋል።
ትራምፕ ሲቀጥሉም ዓለም አቀፍ ሕግ አያስፈልገኝም፣ ሰዎች መጉዳትም አልፈልግም ሲሉም ተደምጠዋል። ሕግን ስለማስከበር ለቀረበላቸው ጥያቄም አስተዳደራቸው ዓለም አቀፍ ሕግን የማስከበር ግዴታ አለበት ወይ ለተባለ ጥያቄ አለብኝ ካሉ በኋላ ነገር ግን ይህ የሚወሰነው ዓለም አቀፍ ሕግ እንዴት ትተረጉመዋለህ በሚል ላይ ነው የሚል ማብራሪያም ሰጥተዋል። ይህ የትራምፕ ንግግር የወጣው በቅርቡ አሜሪካ በቬንዙዌላ ላይ ከወሰደችው ወታደራዊ እርምጃና ግሪንላንድ የዩናይትድ ስቴትስ ይዞታ ለማድረግ ከምታሳየው ፍላጎት ጋር ተያይዞ ነው። ንግግሩ አሜሪካ ከዓለም አቀፍ ተቋማትና ስምምነቶች ይልቅ የራሷን ብሔራዊ ጥቅምና ጥንካሬ እንደምታስቀድም ማሳያ ተደርጎ ተወስዷል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያን ታንከር መያዝ በተመለከተ ለፎከስ ኒውስ ተናግረዋል። አሁን ከካርቴሎች ወይም የአደንዛዥ ቡድኖች ጋር በተያያዘ በተግባር እርምጃ መውሰድ ጀምረናል። ሜክሲኮን የሚያስተዳድሩ ካርቴሎች ናቸው። በዚች አገር ላይ የሆነውን ማየት በጣም ያሳዝናልም ብለዋል ትራምፕ። ታንከሩ ከተያዘ በኋላ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ደውለውለት ነበር ወይ ተብለው ሲጠየቁም ትክክለኛው ምላሽ ከመስጠት ተቆጥበዋል። ትራምፕ ሲናገሩም ያንን መናገር አልፈልግም፣ ነገር ግን ዋናው ሀቅ የሩሲያ መርከቦች አንድ ሰርጓጅ መርከብና አንድ አውዳሚ ወይም ዲስትሮየር መርከብ ነበሩ። እኛ ስንደርስ ሁለቱም በጣም በፍጥነት ለቀው ወጥተዋል ብለዋል። ጋዜጠኛው የሩሲያ ሰንደቅ ዓላማ ያለበትን ታንከር ከታላቋ ብሪታንያ ጋር በመሆን ለማውደም መወሰኑ ከባድ ውሳኔ እንደነበረ ሲገልጽ ትራምፕ የሚከተለው ነው ብለዋል። ከባድ ውሳኔ ነበር ብዬ አስባለሁም ሲሉ ተናግረዋል። ሶማሌ የምግብ እርዳታ መጋዘን አውድማለች በሚል በአሜሪካ የቀረበባትን ክስ አስተባበለች። የሶማሌ መንግስት በሞቃዲሾ የሚገኝና በአሜሪካ የገንዘብ ድጋፍ የተገነባ የዓለም የምግብ ፕሮግራም መጋዘን አውድሟል፣ እንዲሁም ለተረጆች የታሰበ የምግብ እርዳታ ይዟል በሚል ከአሜሪካ መንግስት የቀረበበትን ክስ አስተባበለ። የአሜሪካ የውጭ ጉዳይ መስሪያ ቤት የሶማሌ የመንግስት ባለስልጣናት በአሜሪካ የገንዘብ ድጋፍ የተገነባ የዓለም የምግብ ፕሮግራም መጋዘን አውድሟል፣ እንዲሁም ለተረጆች የታሰበ 76 ሜትሪክ ቶን የምግብ እርዳታ ቀምተዋል በሚል ክስ አሜሪካ ለሶማሌ ፌዴራል መንግስት የምታደርገውን ማንኛውም እርዳታ ማቋረጧን መግለጿ ይታወሳል። መስሪያ ቤቱ ሮብ ዕለት ባወጣው መግለጫ የትራምፕ አስተዳደር ህይወት አድን በሆኑ እርዳታዎች ላይ ለሚፈጸም ክስተት፣ ስርቆትና ከታለመለት ዓላማው ውጪ ለሆኑ ተግባራት ምንም አይነት ትዕግስት የለውም ብለዋል። አንድ ከፍተኛ የአሜሪካ የውጭ ጉዳይ መስሪያ ቤት ባለስልጣን እንደገለጹት በሞቃዲሾ ወደብ የሚገኝ ባለስልጣናት መቀመጫውን ሮም ባደረገ የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም መጋዘን ላይ የማፍረስ እርምጃ የወሰዱት በፕሬዝዳንት ሐሰን ሼክ መሐመድ ትዕዛዝ ነው ብለዋል። ባለስልጣኑ አክለውም እርምጃው የተወሰደው አሜሪካን ጨምሮ ለጋሽ ሀገራት ምንም አይነት ቅድመ ማስጠንቀቂያ ሳይሰጥ ወይም ቅንጅት ሳያደርግ መሆኑን ገልጸዋል። ስማቸው እንዳይጠቀስ የጠየቁት ባለስልጣኑ ይህ መረጃ የሰጡት በአካባቢው የሚገኙ የአሜሪካ ዲፕሎማሲ የላኩት ሚስጥራዊ ሪፖርት መሰረት በማድረግ ነው ተብሏል። የሶማሌ የውጭ ጉዳይ ሚኒስቴር በበኩሉ የተባለው የምግብ እርዳታ አልወደመም ሲልም አስተባብሏል። ሚኒስቴሩ አክሎም አሜሪካ የሰጠችው ድጋፍ ጨምሮ በቅርብ ጊዜ ዘገባዎች ላይ የተጠቀሱ ቁሳቁሶች ሁሉም በዓለም የምግብ ፕሮግራም ጥበቃና ቁጥጥር ስር ይገኛሉ ብለዋል። የውጭ ጉዳይ ሚኒስቴሩ በሞቃዲሾ ወደብ ላይ የማስፋፊያና የአገልግሎት ዘርፍ ለውጥ ስራዎችን የሰፊው ልማት አካል ሆነው እየተከናወኑ መሆኑን ገልጿል። ይሁን እንጂ አሁን ላይ እየተከናወኑ ያሉ ተግባራት በሰብአዊ እርዳታ ደህንነትና ስርጭት ላይ ምንም አይነት ተጽዕኖ እንዳላሳደሩ አስታውቀዋል። ሶማሊያ ለሰብአዊ መርሆች ለግልጽነትና ለተጠያቂነት ሙሉ በሙሉ ቁርጠኛ ናት። ከአሜሪካ እንዲሁም ከዓለም አቀፍ ለጋሾች ላይ ያላትን አጋርነትም ታከብራለች ብሏል ሚኒስቴሩ ይህን ይበል እንጂ ከዚህ በላይ የሰጡት ተጨማሪ ዝርዝር መረጃ የለም። የዓለም የምግብ ፕሮግራም ለአሶሲኤትድ ፕሬስ የዜና ወኪል በላከው መግለጫ በሞቃዲሾ ወደብ የሚገኝ መጋዘን በወደቡ ባለስልጣናት መፍረሱን አረጋግጧል። ድርጅቱ አክሎም በመጋዘኑ 75 ሜትሪክ ቶን የሚመዝን የተመጣጠነ ምግብ እጥረት ላለባቸው ነፍሰ ጡርና የሚያጠቡ እናቶች እንዲሁም ለወጣት ሴቶችና ህጻናት ተብሎ የተዘጋጀ ልዩ ምግብ እንደነበረም አስታውቋል።